እኔ እንደዚህ ተስፋ ቆርጬ አላቅም። እንደዚህ ከፍቶኛ አያቅም። ሙሉ ቀን ምግብ አልበላውም። በጣም ያሳዝናል። በጣም ያሳዝናል። ወንድም በወንድሙ ላይ ይነሳል ያለው መጽሐፍ ቅዱስ እንዲህ አይነት እውነታን ሲነግረን ነው። ቀድሞ ማለት ነው። ሴኩሪቲ ስራ ትሰራለህ ብላኝ 250 ሺህ ብር ከፍዬ ነበር የመጣሁት ወደዚህ ማለት ነው፣ ወደ ዱባይ። እሺ። እና አንድ ቀን የሆነ ቦታ አሳደረችኝ። ከዛ በኋላ የሆነ ደላላ ጋር አገናኝታኝ አይዲ ይሰራልሃል ብለው የሆነ ወደ ገጠር አካባቢ አጁማን ወደ ቻርጃ ወደ ገጠር ቦታ ነው የወሰዱኝና በጨለማ ነበር የወሰዱኝ። አሁን እኔ እጄ ላይም ብር የለኝም፣ ሰውየውም አይዲ አልሰራልህም አለኝ። በጣም ግራ ስለገባኝ ነውና ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ወርቅ አፈራው ሚዲያ ነው። ለዛሬም በአንድ አጀንዳ ተገናኝተናል። ሰላምታውን አልዘነጋሁትም። እንደምን አላችሁ? በሀገር ውስጥም በውጭውም ዓለም የምትኖሩ የሚዲያ ተከታታዮች፣ እንግዲህ አሁን አየሩን የተቆጣጠረው የዲጄሊ ጉዳይ ነው። በሱ ጉዳይ ላይ ነው ሀሳብ የምንለዋወጠው። ዲጄሊ በዱባይ ነዋሪነቷን ካደረገች ቆይታለች። እንግዲህ አሁን የተሰማው ዜና ዲጄሊ ከአንድ ምስኪን ኢትዮጵያዊ ላይ 250 ሺህ ብር ዘርፋ፣ እንግዲህ ከመዝረፍ የተናነሰ አይደለም ይሄ፣ በህገወጥ መንገድ ተቀብላ ደብዛዋን አጥፍታለች። በዚህም የተነሳ የዱባይ ፖሊስ እያደናት ነው እየተባለ ነው። ሚዲያዎችን በዚህ ጉዳይ ላይ ሰፊ ዘገባ እየሰሩ ነው። ምንድን ነው የሆነው? እንግዲህ ከእህታችን ከሀቢባ የቲክቶክ ገጽ ላይ ያገኘሁት መረጃ እንደሚያመለክተው፣ በነገራችን ላይ ይህች ልጅ ኢትዮጵያውያኖችን በመርዳት እዛ አካባቢ የሚፈጸመውን ነገር ቶሎ በማድረስ ተጽዕኖ መፍጠር የቻለች ልጅ ነች። ልትመሰገን ይገባታል እህት ሀቢባ። ይሄኛውንም መረጃ ያገኘሁት ከእሷ ላይ ነው እና የሆነው ምንድን ነው? ይህ ልጅ ደረጀ ይባላል። ባለትዳር ነው፣ የልጆች አባት ነው። ስለዚህ ዲጄሊ ወስውሳ አባብላ ምንድን ያደረገችው? ትዳሩን እንዲበትን አድርጋ፣ እንግዲህ ሚዲያዎችም እንደዘገቡት ከልጆቹም አላይታ በወር ከ90 ሺህ ብር በላይ ታገኛለህ በሚል ሆቴል በሴኪሪቲነት ልታስቀጥረው ቃል ትገባና 250 ሺህ ብር ትቀበለዋለች እና ወደ ዱባይ ይሄዳል። ወደ ዱባይ እንደሄደ ግን እንኳን ስራውን ልታስቀጥረው ይቅርና አየር ላይ ነው የጣለችው። ስራውም የለም፣ ምንም ነገር የለም። እንደውም ትኋን ያለበት ክፍል ውስጥ ከባንግላዴሽ እና ከሌሎች ሀገር ዜጎች ጋር እየተጋፋ እንዳደረ ከድምፁ መረዳት ይቻላል። በሚያሳዝን ሁኔታ ውስጥ ነው የተኛሁት። በቃ እንዴ እንደዚህ ብለሽ ነው እንዲያመጣሽኝ? እኔ አረ በመድኃኔዓለም እንደው ምን ሆነ የት ነው የወደቀው እንኳን ብለሽ አልጠየቅሽም እኮ። ቅድም ጥለሽን ሄድሽ፣ መኪናው የማይሆን ቦታ ጣለን። አረ እንዲህ አንቺ የከተማ ልጅ ነሻ። አትሊስት በቃ የሆነ ስራ እንኳን እስከማገኝሽ፣ ሴኩሪቲ እኮ ቀረ አይደል? አትሊስት ስራ እንኳን ሳገኝ እስከማገኝ ድረስ አትሊስት ሻንጤ እንኳን አንቺ ቤት ቢያርፍ ምን ችግር አለ? እንደ ፋራ ሻንጤን ሽኮትት እኮ ነው ያልኩት ዛሬ። እንደውም አንዳንድ ቦታ ላይ ምንድን ያለው ዲጄ ለዚህ ነው ወይ ያመጣሽኝ? እኔ እንደዚህ ተስፋ ቆርጬ አላቅም። እንደዚህ ከፍቶኛ አያቅም። ሙሉ ቀን ምግብ አልበላውም። በጣም ያሳዝናል። በጣም ያሳዝናል። ወንድም በወንድሙ ላይ ይነሳል ያለው መጽሐፍ ቅዱስ እንዲህ አይነት እውነታን ሲነግረን ነው። ቀድሞ ማለት ነው። በህይወቴ እንደዚህ ከፍቶኛ አያውቅም፣ በህይወቴ ማለት ነው። ግን እግዚአብሔር ይመስገን ሁሉም ለበጎ ነው። አሁን የማድርበትን ቤት ብታያል ሰቀጥተሽ ነበር፣ ግን ሶኪ ችግር የለውም ለበጎ ነው። አንቺን አምኜ ነበር የመጣሁት። እኔ የተዘጋጀ ስራ መስሎኝ ነበር፣ ግን እግዚአብሔር ይመስገን ያልፋል። ኧረ እኔ በጣም ነው በቃ በጣም ነው በቃ ያዘንኩት። በህይወቴ እንደዚህ ያዝኛ አላውቅም። ነገርኩሽ 5 ግራም ምናምን 6 ግራም የሚከፈልበት ከባላ ባንጋሊዴሽ እና ኢንዲያኖች 12 ምናምን እንደውም ከዛ በላይ አንድ ክፍል ውስጥ ቅማር ትኋን ያለበት ክፍል ውስጥ ነው የተኛሁት። በቃ እንዴ እንደዚህ ብለሽ ነው እንዲያመጣሽኝ? እኔ አረ በመድኃኔዓለም እንደው ምን ሆነ የት ነው የወደቀው እንኳን ብለሽ አልጠየቅሽም እኮ። ቅድም ጥለሽን ሄድሽ፣ መኪናው የማይሆን ቦታ ጣለን። አረ እንዲህ አንቺ የከተማ ልጅ ነሻ። አትሊስት በቃ የሆነ ስራ እንኳን እስከማገኝሽ፣ ሴኩሪቲ እኮ ቀረ አይደል?
አትሊስት ስራ እንኳን ሳገኝ እስከማገኝ ድረስ አትሊስት ሻንጤ እንኳን አንቺ ቤት ቢያርፍ ምን ችግር አለ? እንደ ፋራ ሻንጤን ሽጎትት እኮ ነው ያልኩት ዛሬ። ይህ ልጅ እንጀራ ፈላጊ ነው። ለልጆቼም ለባለቤቴም ለቤተሰቦቼም አሳልፋለሁ ብሎ ነው እንግዲህ ተስፋ አድርገው ሄደው ማለት ነው። እሷ ስትናገር የመጀመሪያው ላይ እርግጠኛ ሆና ነው ስራው እጄ ላይ አለ ብላ ነው የወሰደችው። እንግዲህ ከህገ ወጥ ደላሎች ጋር አይ ቲንክ ተሞዳሙዳ ነው ማለት ነው። ነገር ግን ገንዘቡ በእጇ ከገባ በኋላ አየር ላይ ነው የጣለችው። ልጁ ሲናገርም ትሰሙታላችሁ። ይህ ቦታው አግኝተሽልኛል አይደለ? ሆቴል ነው። የት አካባቢ ነው? እዛ አቡዳቢ ነው። ሆቴል ነው። አሁን እኛ በእጃችን ያለው ሆቴል ነው። ሆቴል ነው ያለው። አብዛኛውን ዴራ ላይ ነው ያለው። ግን አንተ ሳምንት እስክትመጣ ድረስ አፕዴት አደርገዋለሁ። ገብቶሃል? አሁን ያለው ደግሞ 1800 ድራም ነው ነገር ያለው። ስለዚህ አፕዴት አንተ እስክትመጣ ሳምንት ስላለ እኛ ቶሎ ቶሎ ነው ስራ የሚመጣው። ወዲያው ምንም ጥያቄ የለም። አንድ ቀን አትቆይም ስናስገባ ማለት ነው። የሀበሻ ቤት አይደለም። አሪፍ ሆቴል ነው። እሺ አሁን ይሄ ትንሽ በደንብ ያው የሚገርም ቦታ ላይ እንደምትከችኝ ተስፋ አደርጋለሁ። በቃ ችግር የለውም። አሁን ሲሷን ወይም ፋዳውን ይዤ በቃ እንትን ልበል ልላክልሽ። አስገብቼልሻለሁ። ብሩ በቃ በጣም አሪፍ የኔ ጌታ። በቃ አሁን ደስ የሚለው ግን ክፉ ኢትዮጵያኖች ያሉትን ያህል ደግሞ ደጋግ ኢትዮጵያኖች አሉ እና እነዛ ደጋግ ኢትዮጵያኖች እየተረባረቡለት እንደሆነ ከእህት ሀቢባ የቲክቶክ ገጽ ላይ ሰምቻለሁ። ትልቁ ነገር ግን ምንድን ነው? እንዲህ አይነት ህገወጥ የሰዎች ዝውውር በአረብ ሀገራት ላይ በጣም እየተስፋፋ ነው። የሚከፋው ግን የራሳችሁ ወገን ለገንዘብ ብሎ እንደ ይሁዳ አሳልፎ ሲሸጣችሁ ነው። ይሄ እንደ ይሁዳ አሳልፎ መሸጥ ነው። የሰውን ልጅ ከኖረበት ህይወቱ አፈናቅሎ አጓግቶ በቀቢጸ ተስፋ ለገንዘብ ሲባል ማለት ነው። ለገንዘብ ሲባል አሁን ብዙዎቹን አይታችሁ ከሆነ በዛ አይነት ሁኔታ ያገኙትን ገንዘብ ለሾው ነው የሚያውሉት። የተለየ አለባበስ፣ በራሳችሁ ሰው ላይ የተለያችሁ መስላችሁ ለመታየት ነው። ይሄ በዘረፋ የመጣ ገንዘብን እንዲህ አይነት ሁኔታ ላይ እየዋሉ የተቀበሏቸውን ሰዎች ደግሞ ድህነት ላይ መጣል የወንጀል ነው። ግፍ ነው። በራስ ወገን ላይ የራስ ወገን ሲቸገር ከመርዳት ይልቅ ከራስ ወገን ላይ ገንዘብን ወስዶ ለችግር ለረሃብ ኤሊ ሲናገር እንግዲህ ትሰሙታላችሁ። እርቦኛል፣ ቀኑን ሙሉ ምግብ አልበላሁም ነው ያለው። ቀኑን ሙሉ ምግብ አልበላሁም። ለዚህ ነው ወይ ያመጣሽኝ ልጄ? ወንድም የለሽም ወይ? እንደውም አንድ ቦታ ላይ በደንብ ሰምቼዋለሁ። ወንድም የለሽም ወይ? ለዚህ ነው ወይ ያመጣሽልኝ ወይ? ለዚህ ነው ወይ ቃል የገባሽልኝ ወይ ብሎ ሲማጸናት እንሰማዋለን፣ በስልክ ቃለ ምልልስ ላይ ማለት ነው። እና ግን የሰማነው ምንድነው እንግዲህ ስልኳን አጥፍታ ትሰውራለች ነው። የፖሊስ ማነው የዱባይ ፖሊስም እያደናት ነው የሚል ነገር ሰምተናል። እና እንግዲህ ሰው አምናችሁ በእርግጠኝነት ማለት ነው ለምትሄዱ ሰዎች ወደ አረቡ ሀገር ወደ ሌላውም ሀገር ሊሆን ይችላል። እንደውም አንድ ሰሞን ካናዳ ፋሽን ሆኖ ነበር። እንደውም አንድ ሰሞን ሌላም ነገር ሰምቻለሁ። እዚህ በካናዳ ዙሪያ ላይ ገንዘብ ተቀብለው ወደ ካናዳ እንልካለን ብለው ልጆች ወደ ሚዲያዎች ጋር ቅሬታ ለማቅረብ ሄደው እንደነበረ አስታውሳለሁ። ገንዘባችንን እንከፍለን የተገባልን ቃል አልተፈጸመም በሚል ማለት ነው። እና ማፊያዎች በዝተዋል። እዚህ ቦታ ላይ እንልካችኋለን፣ እንዲህ ትሆናላችሁ። ያንን ገንዘብ እንግዲህ ተበድራችሁ ሊሆን ይችላል፣ ለፍታችሁ ያጠራቀማችሁት እቁብ ደርሷችሁ ከቤተሰቦቻችሁ በራይ ሽጣችሁ ሊሆን ይችላል። በብዙ መንገድ ነው ኢትዮጵያውያኖች ገንዘብ የምናገኘው። እንደዛ ሆናችሁ የሰው ፊት አይታችሁ ተበድራችሁ ወላጆቻችሁን አስጨንቃችሁ ያገኛችሁትን ገንዘብ የምትጥሉበትን ቦታ እወቁ፣ የምትሰጡትን ሰው እወቁ። ይሄ የወንድም ደረጀ ጉዳይ ለብዙዎቻችሁ በተለይ ደግሞ አረብ ሀገራት ለመሄድ በቅር ላይ ላላችሁ፣ ሌላም ሀገራት በደላላ በህገወጥ ደላላ አማካይነት ያልፍልናል ብላችሁ ለምትሄዱት ትልቅ ትምህርት ይሆናል ብዬ አስባለሁ፣ አምናለሁ። እና ይቺ ልጅ እንግዲህ ከወሰደችው በኋላ አየር ላይ ነው የጣለችው። እንኳን በወር 90,000 ብር የሚያገኝበት ቦታ ልታስቀጥረው ይቅርና ጭራሽ ምንድነው እንደውም ያለችው፣ አይ እንደዚህ ያናገርኩት ሰው ቃል ገብቶልኝ ነበረ፣ በኋላ ቃሉን አጠፈ፣
አሁን የቸኮሌት ማሸግ ስራ ተገኝቶላል በቃ እሱ አይሻልህም ወይ እንዲህ አይነት ነገር ማለት ነው። መጀመሪያ ግን ስትናገር ተሟታላችሁ እርግጠኛ ነበረች እጄ ላይ ስራው አለ ብላ ነው የወሰደችው። ይህ እንግዲህ ገንዘቡ እጃቸው እስኪገባ እሷም ጋር ያሉ ሰዎች እጃቸው እስኪገባ ያደረጉት ነገር ነው እና ስልክን አጥፍቶ ከመሰወር ይልቅ ግን ያለው ነው እንግዲህ ያው ሚዲያዎች ስለሷ እየተናገሩ ነው ስለዚህ በሰው ዙሪያ ላይ ስለዚህ ፊት ለፊት ቀርባ የሆነው ይሄ ነው ብላ እውነቱን ብትናገር መልካም ነበረ። የሁለቱንም ወገኖች ቃል መስማት አስፈላጊ ስለሆነ ማለት ነው። ከዛ ይልቅ ያው ስልክ አጥፍቶ የሚሰወር ሰው ችግር አለበት ማለት ነው እና የሆነው ያ ነው ሚዲያዎች ሲዘግቡ እንደሰማ ነው እንግዲህ እና ገንዘባችሁን ሰው አስቸግራችሁ እንዳልኩት ከየትም ቦታ ላይ አምጥታችሁ በለባችሁ አምጥታችሁ የምትሰጡትን ሰው እወቁ። አለበለዛ ቀልጣችሁ ነው የምትቀሩት። ልክ እንደዚህ ወንድም ማለት ነው። ልክ እንደዚህ ወንድም እና ከዚሁ ጋር በተያያዘው እንግዲህ ዲጄሊን በህገወጥ የሰዎች ዝውውር ስትጠይቅ የሚሉ ሰዎችም እየተበራከቱ ነው ሰምተናል። እንደውም ሀቢባ ስትናገር የሰማሁት ምንድነው አንድ ሆነን እንደዚህ አይነት ነገሮችን ልናስቆም ልንረባረብ ይገባል የሁላችንም ሀሳብ ነው። ምክንያቱም ሰዎች አረብ ሀገር ይህን ያህል ገንዘብ ከፍለው የሚሄዱት ሌላውም ሀገር ይህን ያህል ገንዘብ ከፍለው የሚሄዱት ለቱሪስትነት አይደለም። ገንዘቡ እንዴት እንደሚያመጡት ያውቃሉ። ለፍተው ነው። የደም ገንዘብ ነው። የደም ገንዘብ የሚበላ ሰው ደግሞ ምን ማለት እንደሆነ ታውቁታላችሁ። ቤተሰብ ያልፍላቸዋል፣ ልጆች ያልፍላቸዋል ብለው ነው የሚወጡት። ነገር ግን የጠበቁት ቀርቶ ፍጹም ያልጠበቁት ነገር ነው እየሆነ ያለው እና እንደውም ምንድነው እኔ የተዘጋጀ ስራ መስሎኝ ነበር ነው ያለው ደረጃ ሲናገር የሰማ ነው በቃለ ምልልሱ ላይ ማለት ነው። ከእሷ ጋር ባደረገው የስልክ ቃለ ምልልስ እና ከፍተኛ ጭንቀት ውስጥ እንደሆነ እንግዲህ ጎዳና መጣል ሀገራችሁን ልጅ ከሀገር ወስዳችሁ አስወጣችሁ ጎዳና መጣል ከዚህ የበለጠ ግፍ የለም እና እንግዲህ ወንድም ወንድሙን አባትም ልጁን ለሞት አሳልፎ ይሰጣል ያለው ማቴዎስ ወንጌል ምዕራፍ 10 ላይ ይሄንን ነው። ይሄ ከሞት ያልተናነሰ ነው። ሄዳችሁ የማታውቁት ሀገር ግራ ሲገባችሁ ገንዘባችሁን ስታጡ ተስፋ ያደረጋችሁበት ሰው ተስፋችሁን ሲበላ ከሞት ያልተናነሰ ግፍ ነው እና ያው የመጽሐፍ ቅዱሱ ቃል ይፈጸም ዘንድ ነው እያየን ያለነው ነገር እና እንግዲህ ዴራ ውስጥ ስትል ነው የሰማሁት። ዴራ ውስጥ እንደዚህ አይነት ነገር አለ። በኋላ ደግሞ ቃሏን አጥፋ ምንድን ነው ያለችው? እንግዲህ ይሄ ነገር ይሆናል ተብሎ ነበረ። ተስፋ አንቆርጥም፣ በአንድ ጊዜ ተስፋ አትቁረጥ፣ የተቻለውን ያህል እንሞክራለን እና የቸኮሌት ማሸግ ስራ ተገኝቶልሃል፣ ስለዚህ እዛ አይሻልም ብላ ነበረ ልተባብለው የሞከረችው እና እስኪ ቪዲዮዎቹን አንድ ባንድ እንመልከት። የመጀመሪያ ቪዲዮ ይሄ ነው። የሀቢባ ቲክቶክ ላይ ያገኘ ነው ቪዲዮ ማለት ነው። ያለውን እውነት እንዲህ ነው የምታስረዳን ሀቢባ። ሰምተነው እንመለስ። በሴኩሪቲ ስራ ትሰራለህ ብላኝ 250 ሺህ ብር ከፍዬ ነበር የመጣሁት ወደዚህ ማለት ነው ወደ ዱባይ። እሺ። እና አንድ ቀን የሆነ ቦታ አሳደረችኝ። ከዛ በኋላ የሆነ ደላላ ጋር አገናኝታኝ አይዲ ይሰራልሃል ብለው የሆነ ወደ ገጠር አካባቢ አጁማን ወደ ቻርጃ ወደ ገጠር ቦታ ነው የወሰዱኝና በጨለማ ነበር የወሰዱኝ። አሁን እኔ እጄ ላይም ብር የለኝም፣ ሰውየውም አይዲ አልሰራልህም አለኝ። በጣም ግራ ስለገባኝ ነውና አንቺ ጋር ልጆች ነው የላኩኝ ወደ አንቺ። ብሩን ብቻ እያያችሁ ዝም ብላችሁ እያመጣችሁ ወገናችሁን በሰው ሀገር ሜዳ ላይ የምትበትኑ ስንት ሰው እያበደ ነው። ስንት ሰው ተመልከቱ እስኪ። አረ ይብቃችሁ ፕሊስ። እኛም አንድ ላይ ተባብረን ህገወጥ ደላሎችን እንከላ። ከዛ በኋላ ነው ምንድነው ያለችው? በጣም የሚያሳዝነው ከዛ በኋላም 1000 ድርሃም በኢትዮጵያ ወደ 40 ሺህ ብር አምጣና በደላላ ስራ ትገባለህ ነው ያለችው። ልጁ እንኳን ያን ሊያደርግ ይቀር ጎዳና ላይ ወደቀ። በጣም ነው የሚያሳዝነው። ደሬ እኔ ማለት አንተ የመጀመሪያ ነህ እኔ ሳስመጣ ማለት ነው። እኔ ከዚህ በፊት በቱሪስት ብቻ ነበር ማስመጣው እና በዚህኛው ስራ ውስጥ ያስገባኝ አሁን ነው። ወጣሁና አግረኝሽ ልጁ ነው እና እኔ ደግሞ ልጁ ስራውን መጀመሪያ ማስጠንቀቂያው ነበር። ይሄ ስራ ላይ ስላለኝ ችግር የለውም ቸኮሌት ማሸጉ ትገባበታለሽ። 8 ነው ምንም ጣጣ የለውም።
የዚህ 1000 ብር ኮሚሽን መኖሩንም አላውቅም ነበር። ስለዚህ እኔ አናግረዋለሁ። ለምንድን ነው 1000 የተደረገው ብዬ እኔ እዚህ ሊከፈል አደርጋለሁ። አንሱ አንተ ጉዳይ አይደለም። ዋናው በቃ 1 ቀን 2 ቀን ቆየው ማደሪያ ያለ ብለዋል። ያው አልጋ ባልጋን ሊሆን አይችልም፣ ግን እንደዚህም ቢመጣ እንጋፈጠዋለን ብያለሁ። ስለዚህ ችግር የለም ማለት አሁንም እሱ ጋር ማሳረፊያ ስላለ እሱ ጋር ሄዱ። ማሳረፊያው ጋር ይሄ አይሆንም። የማሸጉ ግን ቀላል ስለሆነ የእሱ ብትገባስ ምን ትላለህ? ደግሞ መጀመሪያም ብያለሁ የፋብሪካው የተሻለ በቾኮሌት ማሸጉ በቃ ያለን አማራጭ በሱ መግባት ነው። አሁን እያወራው ነበር እሱ እንግዲህ በጣም የሚያሳዝነው እንደውም ሀቢባ ስትናገር የሰማናት ምንድን ነው እኔ ጋር መጥቶ ማዘኑን ነገረኝ፣ እራበኝ አለኝ ነው ያለችው። እዚህ ጋር ደጋግ ኢትዮጵያኖች በዚህ አይነት ደረጃ አቅርበው ችግርን ሲጋሩ ማፊያዎቹ ደግሞ ገንዘብ ተቀብለው ስልካቸውን አጥፍተው ይጠፋሉ። በጣም የሚያሳዝን ነው። በህይወቴ እንደዚህ ከፍቶኝ አያውቅም፣ በህይወቴ ማለት ነው። ግን እግዚአብሔር ይመስገን ሁሉም ለበጎ ነው። አሁን የማድርበትን ቤት ብታዩ ሰቀጥተሽ ነበር፣ ግን ሶኪ ችግር የለውም ለበጎ ነው። አንቺን አምኜ ነበር የመጣሁት። እኔ የተዘጋጀ ስራ መስሎኝ ነበር፣ ግን እግዚአብሔር ይመስገን ያልፋል። ኧረ እኔ በጣም ነው በቃ በጣም ነው በቃ ያዘንኩት። በህይወቴ እንደዚህ ያዝኜ አላውቅም። ነገርኩሽ 5 ድራም ምናምን 6 ድራም የሚከፈልበት ከባላ ባንጋሊዶሽ እና ኢንዲያኖች 12 ምናምን እንደውም ከዛ በላይ አንድ ክፍል ውስጥ ቅማር ቱዋን ያለበት ክፍል ውስጥ ነው የተኛሁት። በቃ እንደዚህ ብለሽ ነው እንዲያመጣሽኝ እኔ ኧረ በመድኃኒዓለም እንደው ምን ሆነ የት ነው የወደቀው እንኳን ብለሽ አልጠየቅሽም እኮ ቅድም ጥለሽን ሄድሽ። መኪናው የማይሆን ቦታ ጣለን። ኧረ አንቺ የከተማ ልጅ ነሻ። አትሊስት በቃ የሆነ ስራ እንኳን እስከማገኝሽ ሲኩሪቲ እኮ ቀረ አይደል? አትሊስት ስራ እንኳን ሳገኝ እስከማገኝ ድረስ አትሊስት ሻንጤ እንኳን አንቺ ቤት ቢያርፍ ምን ችግር አለ? እንደ ፋራ ሻንጤን ሽኮትት እኮ ነው ያልኩት። መስጊድ ተሰልፎ ነበረ ምግብ ሲበላ ነበረ። ረመዳን ስለሆነ ረመዳን ባይሆን ምግቡ አይሰጥም ነው የምትለን ሀቢባ። ያው ዛም ስላለ ስለምታውቀው ማለት ነው። ግን ደስ የሚለው ይሄንን ከሰሙ በኋላ እንግዲህ 100 ዩሮ $100 ስማቸውን እየጠቀሰች ነው የረዱ ኢትዮጵያኖች አሉ። አንድ አማራ 100 ዩሮ፣ ሰክሰስ $100፣ ኤልሳቤት $100፣ የምስራች $100፣ ኢትዮጵያን ሬስቶራንት $100 አግዘውታል። እና ሳራ አልሐበሻ ደግሞ ስራ ልታስገባው እና ስራም ካልተገኘ በሷ ወገኖች አሰባስባ ኢቃማ መኖሪያ ፍቃድ እንደምታሰራለት ቃል ገብታልናለች። ሳርዬ ደግሞ ቃሏን አክባሪ ናት፣ ታደርገዋለች። ሃኒ ፋሽን አስቤዛ ታደርግለታለች። መሲ ብሪጅስቶን ልብሶች ገዛዝቼ በድራይቨር ወስድለታለሁ ብላለች። ወስዳዋለችም እሷ ጋር ዛሬ ፎቶ ልካልኛለች ዋትስአፕ ላይ። ኤምኬ ደግሞ ቤት አፈላልግለታለሁ ብሏል። እጅግ በጣም አድርጌ አመሰግናለሁ። ሳራ አልሐበሻ ስራ ልታስገባው ቃል ገብታለታለች። እንደሰማ ነው። እነዚህ ኢትዮጵያኖችን እንግዲህ በወጣ ይተካ ነው ማለት ምንፈልገው። የሚረዱ ኢትዮጵያኖችን አፕሪሼት እናደርጋለን። ዘርፎ የሚጠፉ ኢትዮጵያኖችን ደግሞ እንቃወማለን። ይሄ ልጅ ረመዳን ስለሆነ ነው ምግብ መብላት እንኳን የቻለው። ረመዳን ባይሆን ምግብ አይሰጥም ነው ያለችው። ምንድን ነበር የሚሆነው አስባችሁታል? ልጆቹን ትቶ ሚስቱን ትቶ ሰው ሀገር ጎዳና ላይ ወድቆ በረሃብ ሲንገላታ በማን በራሳችን ዜጎች። በጣም የሚያሳዝን ነው። እንቀጥል። የት አካባቢ ነው? እዛው አቡዳቢ ነው። ሆቴል ነው። አሁን እኛ በእጃችን ያለው ሆቴል ነው። ሆቴል ነው ያለው። አብዛኛውን ዴራ ላይ ነው ያለው። ግን አንተ ሳምንት እስክትመጣ ድረስ አፕዴት አደርገዋለሁ። ገብቶሃል? አሁን ያለው ደግሞ 1800 ድራም ነው ነገር ያለው። ስለዚህ እና አትጨናነቅ እያለችው ነው እንግዲህ። ልጁ ጉጉ ታድሮበታል። የሚታየው እዛ ሀገር ሄዶ መስራቱ ነው፣ ቤተሰቦቹን መርዳቱ ነው። እርግጠኛ መሆን ስለፈለገ ያው እንግዲህ ስራውን አግኝተሽልኛል አይደለ? እዛው አቡዳቢ ነው ሆቴል ነው አይደለ? ያለ 10 እየጠየቃት ነው። የምትመልስለትን ስሙ። ሆቴል ነው በእጃችን ያለው ሆቴል ነው። እርግጠኛ ነች። በእጃችን ያለው አለ ማለት ስራውን ይዘነዋል ነው። ሌላ ትርጉም የለውም። አብዛኛው ዴራ ላይ ነው ያለው።
አንተ ሳምንት እስክትመጣ ድረስ ነገሮችን እናመቻችልሃለን። አብዴት አንተ እስክትመጣ ሳምንት ስላለኛ ቶሎ ቶሎ ነው ስራ የሚመጣው። ወዲያው ምንም ጥያቄ የለም። አንድ ቀን አትቆይም ስናስገባ ማለት ነው። የአበሻ ቤት አይደለም፣ አሪፍ ሆቴል ነው። እሺ በቃ አሁን እህቴ ነሽ። በደንብ ያው የሚገርም ቦታ ላይ እንደምትከችኝ ተስፋ አደርጋለሁ። በቃ ችግር የለውም። አሁን ሲሷን ወይም ፋዳውን ይዤ ሂጅ በቃ እንትን ልበል ልላክልሽ ሊያስገብቼ አሁን ያለው ደሞዝ 1800 ድርሃም ነው ነግሬሃለሁ ያለችው ነው። እርግጠኛ ነች ማለት ነው። ከዛ በኋላ ነው እንግዲህ ስራውም የጠፋው። ከዛ በኋላ ወደ ቸኮሌት ትሸጋገበ ያለችው ቶሎ ቶሎ ነው ስለምትመጣው አንተ እስክትመጣ አንድ ሳምንት አለ አንተ ያለችው እና ኤኒዌይ ይሄንን እንድትሰሙት የፈለኩት ምንድነው በቃ ያለው ነገር ማስረጃው የሚነግራችሁ ነገር ስላለ ነው። እና በዛ አይነት ሁኔታ በጉጉት ሄደን ልጅ ነው እንግዲህ አየር ላይ የቀረው የተራበው ጎዳና ላይ የወደቀው። እነዚህ ኢትዮጵያውያኖች ባይደርሱለት በሀቢባ የቲክቶክ ገጽ ላይ የሰማናቸው እርዳታ ያደረጉለት እያንዳንዶቹ $100 እነዚህ ያቅማቸውን ስራ ለማስገባት ቃል እነዚህ ኢትዮጵያውያኖች ባይኖሩ ረመዳን ሆኖ ይሄ ልጅ ተሰልፈው መስጊድ ላይ ምግብ ባያገኝ ኖሮ ምንድነው ሊሆን የሚችለው? እባካችሁ በወገኖቻችን ላይ አይጨክን። አሁን የጨከነው እኮ የውጭ ሀገር ዜጋ አይደለም እኛ ላይ፣ እኛው ራሳችን ነው የጨካከነን ይሄድ ነው። እባካችሁ ከመጨካከን ይልቅ እንተሳሰብ፣ እንተዛዘን። ገንዘብ ጠፊ ነው። ዛሬ አጭበርብረ በዚህም በዛም ብለህ ያገኘኸው ገንዘብ ውድ ልብስ ልትለብስ ትችላለህ፣ ውድ ሬስቶራንት ልትዝናና ትችላለህ። ሊያም አእምሮህን መደበቅ ከቻልክ ማለት ነው። ያ ገንዘብ ከዛ በኋላ ይጠፋል። ከዛስ በኋላ ከሊና ጋር ትኖራለህ፣ ከሊናሽ ጋር ትኖሪያለሽ። ሊያም ደግሞ የሀገርሽን ልጅ ጎዳና ላይ ጥለሽ የሀገርህን ልጅ ጎዳና ላይ ጥለህ ለረሃብ ዳርገህ ከትዳሩ አፋተህ ልጆቹ እንዲበትነ አሁን አንዳንድ ኮሜንቶችን እያየሁ ነበረ በተሰሩት ቪዲዮዎች ላይ እና 250 ሺህ ብር ካለው ምን አንቀዠቀዠው ደግ አደረገች ምናምን የሚል ነገር ሰምቻለሁ። ነው ሚዛናዊ ነው። 250 ሺህ ብር ምንድን ነው የምታደርግበት? በአሁኑ ሰዓት 250 ሺህ ብር ምንድን ነው የምትሰራበት? ሰዎች ሚሊየንም ይዘው የተቸገሩ ነው፣ ግራ እየገባቸው ነው ያለው ሁኔታ ስለማይመች ማለት ነው። የኑሮ ውድነቱን ለእናንተ አልነግራችሁም፣ ሁላችሁም እየኖራችሁበት ስለሆነ ማለት ነው። እና አንፍረድ። ስሜታዊ ሆነን ሰዎችን ለመወንጀል አንሮጥ። በ250 ሺህ ብር ምንድን ነው የምትሰራው? አስተያየቶችን እያየው ስለነበረ ነው። እና እንዲህ አይነት ነገር ወገን በወገን ላይ ሲከፋ ከመመልከት በላይ በጣም የሚያም ነገር የለም። እና እዚህኛው ቪዲዮ ላይ ደግሞ የምትለው ነገር አለ እንግዲህ የሆቴሉን ቃሏን አጥፋ ቸኮሌት ወደ ማሸግ ስራ እንዲገባ እየገፋፋቸው ነው። አልጋ ባልጋን ሊሆን አይችልም፣ ግን እንደዚህም ቢመጣም እንጋፈጠዋለን ብያለሁ። ችግር የለም። አሁንም እሱ ጋር ማሳረፊያ ስላለ እሱ ጋር ሄዱ። ማሳረፊያው ጋር ይሄ አይሆንም። የማሸጉ ግን ቀላል ስለሆነ የእሱ ብትገባስ ምን ትላለህ? ደግሞ መጀመሪያም ብያለሁ የፋብሪካው የተሻለ በቾኮሌት ማሸጉ በቃ ያለን አማራጭ በሱ መግባት ነው። ልጁን መጀመሪያ አስጠንቅቄው ነበር። እንግዲህ ደላላውን ነው ከንግግሯ እንደተረዳሁት እና አስጠንቅቄው ነበረ እና ይሄ ስራ አለ ስላለኝ ነው። መጀመሪያ በሰማነው ነገር ላይ እርግጠኛ ነው። እጃችን ላይ ያለ ምን አጨናነቀ? የሆቴል ስራ ነው የምትሰራው፣ እጃችን ላይ ያለ ስራ ነው ያለችው። በኋላ ግን ገንዘቡ እጃቸው ከገባ በኋላ ግን ስራው እንደሌለ የቸኮሌት እሸጋ ስራ ውስጥ እንዲገባ ነው ስታባብለው የምንሰማው። በጣም ነው በቃ በጣም ነው በቃ ያዘንኩት። በህይወቴ እንደዚህ ያዝኛ አላውቅም። ነገርኩሽ 5 ግራም ምናምን 6 ግራም የሚከፈልበት ከባራ ባንጋሊዴሽ እና ኢንዲያኖች 12 ምናምን እንደውም ከዛ በላይ አንድ ክፍል ውስጥ ቅማር ቱዋን ያለበት ክፍል ውስጥ ነው የተኛሁት። በቃ እንደዚህ ብለሽ ነው እንዲያመጣሽኝ እኔ እና እንደሰማችሁት ነው። ዞሮ ዞሮ በጣም አሳዛኝ ነገር ነው እንግዲህ እየሰማን ያለ ነው። ይሄ ግን ለብዙዎቻችሁ ትምህርት ይሆናል ብዬ አስባለሁ። ለብዙዎቻችሁ በተለይ ሰውም ናችሁ ገንዘብ በእምነት ለምትሰጡ ያልፍልናል ብላችሁ
የወሰወሷችሁን ያታለሏችሁን በምላሳቸው ሊያሳምኗችሁ የሞከሩትን ሰዎች አምናችሁ ገንዘብ የምትሰጡ ሰዎች እነዚህ ቀልጣችሁ ነው የምትቀሩት። እንደ ወንድም ደረጃ ማለት ነውና እርግጠኞች ሁኑ። እርግጠኞች ባልሆናችሁበት ነገር ላይ ገንዘባችሁን የተማትጣሉና ብዙዎችን ያስጠነቅቃል ብዬ አስባለሁ። ይሄ አሁን የተከሰተው ነገር ለብዙዎች ትምህርት ይሰጣል ብዬ አስባለሁ። ብዙዎች ቀድመው ገንዘባቸውን የትም ከመጣላቸው በፊት ቆም ብሎ እንዲያስቡ ምክንያት ሆናል ብዬ አስባለሁ እና እባካችሁ ከመወሰናችሁ በፊት እነዚህን ሰዎች በደንብ አጥኗቸው። አንድ እሱ ነው። ሁለተኛ ደግሞ ውጭም ሀገር ያላችሁ ኢትዮጵያውያን በዛ አይነት ሁኔታ የምትሰሩ ሰዎች እባካችሁ ተዛዘኑ፣ ለወገናችሁ ዘኑ፣ ለወንድሞቻችሁ ለእህቶቻችሁ ዘኑ። ወንድሞቻችሁን ሸጣችሁ የምታገኙት ገንዘብ፣ እህቶቻችሁን ሸጣችሁ የምታገኙት ገንዘብ ከህገወጥ ደላሎች ጋር ተሻርካችሁ የምትበሉት የደም ገንዘብ የትም አይደርሳችሁም። እርግጠኛ ሆኜ ነው የምነግራችሁ። ብዙዎች በግፍ ያገኙትን ገንዘብ ሳይበሉ እየተፈጠጡ እንደሆነ እየተመለከተን ነውና የትም አይደርሳችሁም። በዚህ አይነት ሁኔታ ያገኛችሁት ገንዘብ የሚለውን መግረ መንገድ መናገር እንፈልጋለን። ዲጄሊ ግን እንግዲህ አሁን ሚዲያዎች እየዘገቡ ያሉት ምንድነው በፖሊስ እየታደነች እንደሆነ ስልኳን አጥፋ እየተሰወረች እንደሆነ ነው እየተናገሩ ያሉት እና ምናልባት ያ ካልሆነና ወይም ደግሞ ስልኳን ከፍታ እንደገና ማህበራዊ ህይወቷን ቀጥላ ከሆነ በዚህ ጉዳይ ላይ እሷም የበኩሏን ማለት አለባት ብዬ አስባለሁ። ምንድነው የተፈጠረው ነገር የሚለውን ነገር ለመላው ኢትዮጵያውያን እንግዲህ ኢትዮጵያ ውስጥ በነበረችበት ሰዓት ላይ በምትሰራው ፕሮግራም ብዙ ተከታዮች እንደነበሯት አውቃለሁ እና እነሱም የሆነውን ነገር ማወቅ ይፈልጋሉ። በእሷ ወገን ያሉትም ሰዎች ማወቅ ይፈልጋሉ። በዛኛም ወገን ያሉት ሰዎች የሆነውን ነገር ጥርት ያለውን ነገር ማወቅ ይፈልጋሉ እና እሷም ጋር ያለ እውነት ካለ ወታ ብታስረዳ ያለውን እውነት ሰዎች እንዲያውቁት ማለት ነውና እንጠብቃለን። አይ ቲንክ መቼ የሚሆን መች እንግዲህ እሷም አደባባይ ላይ ወታ በራሷ ገጽ ላይ የሆነው ይሄ ነው ብላ ያለው ነገር ልታስረዳን እንደምትችል ተስፋ አድርጋለሁ፣ ገምታለሁ። ነገር ግን በወንድማችን ላይ በደረሰው ነገር ብናዝንም ግን ኢትዮጵያኖች ደግሞ ደጋግ ኢትዮጵያኖች ተረባርበው የዚህን ልጅ ህይወት ለመታደግ በወሰዱት እርምጃ እነሱንም ሀቢባንም በግሌ ማመስገን እፈልጋለሁ። እንግዲህ ለዛሬ የተከታተላችሁት ቪዲዮ ያቀረብኩት ነበረ። ውድ ጊዜያችሁን ሰውታችሁ እንደ ሁልጊዜውም አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር የምንገናኝ ይሆናል። እስከዛው ግን በያላችሁበት መልካም ጊዜ